ኦኬ ያው የወጣሁበትን ምክንያት ከሆነ ያው በተለያዩ በሀዲስም በቁርአንም ላይ ያው ሴት ልጅ የጀሃነም ነች የተለያዩ ነገሮች ይባላል ነው። አንድ ምሱ ነው እና በልጅነቴም በ7 ዓመቴ አካባቢ የሆነ ነገር ደርሶብኝ በሆነ አጋጣሚ ማውራት አልችልም ነበርና ክርስቲያን የሆነች አክስት ስላለች እሷ ጸበል ቦታ ወስዳኝ አውርቻለሁ እና 8 ቀን ምናምን እንደተጠመቅኩኝ አውርቼ ነበርና ያም አንድ ጥያቄ ነበረብኝ። እኔ ሙስሊም ሆኜ ለምን እንደዛ ሆነ የሚል ማለት ነው። ግን ያው ስለ ቁርአን ምናምን ብዙም አላውቅም ነበረ። አሁን ነው ሶሻል ሚዲያ ላይ በተለያዩ ነገሮች ላይ ነው እንትን ያልኩት እና ያው ስለ ቁርአን ምናምን አውቄ አይደለም። ግን ከሆነ ጊዜ በኋላ ከባድ ነው። የሆነ ጊዜ ፎይ የሆነ ሀዲስ አውጥቶ ነበርና እሱን ማለት በፊት በጣም ነበር የምጠለው። ያው ይቅርታ እንግዲህ የውስጥ የነበረው ስሜት ነው እንደዛ እንዲሆን ያደረገኝና የአባትህን እንትን ሄድና ነካስ የሚል እንትን ነበርና ማለት በጣም ተናድጄ ነበረ። ከዛ ግን ሀዲሱን እኔ ከፍቼ ሳይ እንደዛ ቃል በቃል ነው የሚለውና ከዛ በኋላ ነው በደንብ ማወቅ ምናምን የጀመርኩት ማንበብ። ያው ስለ ክርስትናው ሙሉ በሙሉ አውቄ አይደለም። ግን ክርስቲያን ባልሆንም አሁን ተመልሼ ሙስሊም አልሆንም። ምክንያቱም አሁን ብሰግድም ብጾምም ምንም ጥቅም የለም። ምክንያቱም ኦልሬዲ የጀሃነም ብሎኛልና እሱም ነው እና የተለያየም እኔ ክርስቲያን አሉ አክስቶቼ ምናምን ክርስቲያን ናቸው እና ካፊሮች እንግዳሉ የተለያየ ነገር አለ ገፍትሯቸው እና ደግሞ ብዙ ሲሆኑ ኢቭን እንኳን ጫማቸውና ልብሳቸው የተለያየ ነገር ይልበሱ የሚል ነገር አለ በተለያየ ቦታ ላይ ማለት ነው። እና እኔ እነዛ አክስቶች አሉኝ። እነሱን በጣም ነው የምወዳቸው። ከእነሱ ጋር ነው ያደግኩት እና እኔ እነሱ እንደዛ ማድረግ አለብኝ ማለት ነው። እና ይሄም ጥያቄ አለብኝ እና ብቻ ያው ብዙ ነገር ብነግራችሁ ማለት ከባድ ነው። ግን ከምንም በላይ ደግሞ ጎዶሎ ምናምን የሚለው ነገር በጣም እንትን ይላል እና ጎዶሎ እንዴት ነው ጎዶሎ ሆኖ የቻልኩት የሚለው ነገር ውስጥ በጣም ጥያቄ ነበረብኝ እና ላይቭ ላይም ገብቼ በተደጋጋሚ አስተምራችሁኛል። አሁንም ግን ያው ያልገባኝ አንዳንድ ነገር ስላለ እሱ ታስተምሩኛለህ። ነገር ግን ያነሳቻቸው ነበረ። ለምሳሌ እፎይ ያስጠላኝ ነበር። ከሚያስጠላኝ ነገሮች ውስጥ አንዱ የሚጠቅሳቸው ነበር። የአባትህን ብልት ንከስ ብሎ አዟል ነብዩ ብሎ ሲናገር በጣም እናደድ ነበረ። እንዲህ ብሎ ተናግሯል። ውጭ የስድብ ነው፣ የጋጠ ወጥነት ነው። እውነት ነው። እንደ ክርስትና አስተምሮ ስናስበው የጋጠ ወጥነት ነው እንደዚህ አይነት ብሎ መናገር። እንደዚህ ብሎ ማለት እንደዚህ ብሎ ያውም አንድ ከተከበረ ያልኳችሁ ነብይ ተብሎ ከሚጠራ አካል እንደዚህ ብላችሁ ተሳደቡ ብሎ ተከታዮቹ ማስተማር በጣም የሚያሳፍር ነው። ግን እፎይ አይደለም ያለው፣ ነብዩ ነው ያለው፣ መጽሐፉ ነው ያለው። ኢቨን በምሳሌ አትናገሩ፣ ቀጥታ ስሙን ጠርታችሁ በሉ ነው የሚለው። አልአዳብ አልሙፈረድ 963 ላይ ይገኛል። ያንን ያልነው አንብቡ። ቁርአናችሁም ሲጀምር አንብቡ ሰውን ከረጋ ደም በፈጠረው አይደለም የሚለው። አይ ቲንክ 96ኛው ሱራ ቁጥር 1 ጀምሮ አንብቡ። ቡሃሪ 3 አንብብ ስለሚል አንብቡ የምንላችሁ ለዛ ነው። ሰው ወይ በነገራችሁ ብቻ አትመሩ፣ አንብቡ። የተጻፈው ቀጥታ ስሙን ጠርታችሁ እንደዛ በሉ ስለሚል ያንን ማለታችንን እንደ ወንጀል አትቁጠሩብን፣ እንደ ኃጢአት አትቁጠሩብን። በእርግጥ እኛ ስናነበው እየፈራን እየተሳቀቀን ነው የምናነበው እኮ። ሌላኛው ያነሳችሁ ምንድነው? ሴቶች ጋር በተያያዘ ሴቶችን ለምሳሌ አብዛኞቹ የገሃነም ናቸው ይላቸዋል ስትል ውሸት ነው አይላቸውም ብለውን ነገ ቆርጠው ቪዲዮ ሊሰሩ ይችላሉ። ይላቸዋል ስለሚላቸው ነው። ቡሃሪ 304 ላይ አብዛኞቹ የገሃነም እንደሆኑ ስለሚያስቀምጠው ሴቶቹ አይምሮ ጎዶሎ ስለሆኑ የአይምሮ ጉድለት ስላለባቸው የአይምሮ ጎዶሎ ስለሚለን ነው አለች። ነገ ቆርጠው አይልም ቀጣፊ ብለው ይሰራሉ። ቡሃሪ 29 ላይ ይላታል ሴት ልጅ ለምስክርነት እንኳን ማትበቃ ማለትም እንደወንዱ በዚና ላይ ከሆነ ለምሳሌ ከነ ለምስክርነት ማትበቃ ስትሆን በገንዘብ ጉዳይ ላይ ከሆነ ግን የወንድ ግማሽ ነች። ምክንያቱም የአይምሮ ግማሽ ስለሆነች ይህና መሰል ነገሮች የሰጠቻቸው ምስክርነት በእርግጥም ሐዲሱ ቁርአኑ ላይ ያለ እንጂ ሳታውቀው ቆርጣ ሳይሆን ያለ ነው ማለት ነው። ሳሪ ጥያቄሽን አቅርቢላቸው። እሺ እፎይ፣ በመጀመሪያ አካባቢ በጣም ነበር የምጠራ ሰው። አሁን አይኔ እንድገልጥ ያልቆምኩበትን ቦታ እንዳስተውል ስላደረከኝ በጣም አመሰግናለሁ። ያው ፈጣሪ ነው ለሰው ልጅ የሚገባውን ነገር የሚሰጠው። እኔ ስላመሰገንኩ ምንም የሚጨምር የሚቀንስ ነገር ስለሌለ ሰው ስለጠላሁ ምንም የሚቀንስ ነገር የለም።
ያው በሰዓቱ ግን ስሜቱ ትንሽ ያስጠላል። አንተ ስለ ሃይማኖት ሲነገር ነው፣ ከዛ አንጻር ነው። አሁን ወደ ጥያቄ ሲሄድ የመጀመሪያው ማለት በስምናም ሆኜ ለማመንም ለመስማትም የማልፈልገው አሁን አምላክን እንዴት ነው ሊገረፍ የሚችለው? ማለት አንተ አምላክን እንዴት ነው የምትገርፈው? አንዱ እሱ ጥያቄ እንዴት ነው ሊሆን ይቻለው? እንዴት ነው አምላክን ሰው ሊገርፈው የሚችለው? ሊገድለው ሊሞት የሚችለው እንዴት ነው? ሌላኛው ጥያቄ ደግሞ አንድን እንዴት ነው ሶስት አድርጎ አንድን ሶስት ደግሞ አንድ አድርጎ እንዴት ነው የምታምኑት? ያው እኔ በእስልምና ሆኜ ሶስት አምላክ እንደምታመልኩ ነው ሰማይ ነውኩና አሁንም ካነበብኩት ይህን ነገር እንድታስረዱኝ ነው ፈልገው። አንድን እንዴት ነው ሶስት አድርጋችሁ የምታመልኩት? ሌላው ደግሞ እግዚአብሔር እኔ እናንተን ፈጥሯል፣ ሰው ሰማይና ምድርን ፈጥሯል፣ ሁሉም ፈጥሯል እና አዳምና ሔዋን ባጠፉት ጥፋት ከገነት እንዳስወጣቸው በምድር ላይ መጥቶ ያን ሁሉ ማስተማር ለምን አስፈለገ? ለምንድነው ዙፋኑ ላይ ሆኖ እኛን ያልማረን? ለምንድነው ይህን ሁሉ ነገር ዋጋ የከፈሉልን? ማለት ይህ ትልቅ ነገር ነው እና እኔ በራሴ ባይምሮዬ ለማሰብ ይከብደኛል። ማለት ለእኔ ሲል አምላክ እንዴት ነው መጥቶ ሊገረፍ ሊመታ የሚችለው? ለምንድነው ዝም ብሎ ያልማረን? ምክንያቱ ምንድን ነው? እና ይህን መልስልኝና ሌላኛዎቹም አሉኝ የጻፍኳቸው ጥያቄዎች። መምህራኖች ቀጥሉ፣ እናንተ እያላችሁ እኔ ማውራት አይጠበቅብኝም። አይ ቲንክ እናንተ ቀጥሉ። መምህር ኤፍሬም ይቀጥል ብትሉ ድንቅ ነበር። ግድ የለም እህታችን፣ በጣም ድንቅ ጥያቄ ነው ያነሳሽ። ቢቻል ማስታወሻ ይዘሽ ደግሞ በደንብ መልሱን መስማት ተገቢ ነው። ቀዳሚው ጥያቄሽ ምንድን ነው የነበረ? አምላካችን ኔትወርክ ይሰማል አይደል? ያዚያ ይሰማል። በጣም አሪፍ። ስለዚህ ነገረ ስጋዌና ምስጢረ ስላሴ ይባላል ሁለቱ አሁን ያነሳሽው ሀሳብ። በነገረ ስጋዌ አካላዊ ቃል ወልደ እግዚአብሔር ኢየሱስ ክርስቶስ ስግው ሆኖ በእመቤታችን ተወልዶ የደረሰበትን ስቃይ፣ በደል፣ ግርፋት፣ ሞትና ትንሣኤ ለምን አደረገው? ባሪያም ተቀምጦ በዚያው በሚኖርበት በዘላለማዊ ሕልውናው በዙፋኑ ተቀምጦ የሳተውን አዳም ወደ ቀደመ ክብሩ መመለስ ሲችል ከሰማየ ሰማያት መውረድ፣ ከድንግል መወለድ፣ በአይሁድ አደባባይ መቆም፣ ፍርድ መቀበል፣ በቀራንዮ አደባባይ መሰቀል፣ ወደ መቃብር መውረድ ለምን አስፈለገ የሚል ነው። ይህ ነገረ ስጋዌ ወይም ምስጢረ ስጋዌ ተብሎ ይነገራል። ስጋዌ ማለት ሰው የመሆን ምስጢር፣ የአምላክ ሰው መሆን እርሱ ስጋዌ ይባላል። ይህን ያነሳሽው። ሁለተኛው ጥያቄሽ ምስጢረ ስላሴ ነው። አንድ ጊዜ ሶስት ሌላ ጊዜ ደግሞ አንድ ትላላችሁ፣ እንዴት ይሆናል ነው። ለነገር ትክክል ነች። ሶስት የሆነ ነገር አንድ አይሆንም፣ አንድ የሆነ ነገር ሶስት አይሆንም። እኛ ግን እያልን ያለ ነው ለአምላክ ነው። ለአምላክ ደግሞ ይህ እንዴት ይሆናል ብለን ምን ሞግተው አይደለም። ራሱን የገለጸበት ምስጢር እኔ እንዲህ ነኝ ብሎ ነው የነገረን። አንዱ እሱ ነው። ሌላኛው ምስጢር ስላሴ የሆነ ቀን አንድ የሆነ ቀን ሶስት የሆነ አምላክ አይደለም። አንድ የምንለው በባህሪ ነው። ዘላለሙን አንድ ነው። የሆነ ቀን ሶስት አይደለም። የሆነ ቀን አራት አይደለም። የሆነ ቀን አንድ አይደለም። ይቅርታ ሶስት አይደለም። ስለዚህ ምንድን ነው ማለት ነው? ስላሴ በባህሪ ዘላለም አንድ ነው። በመለኮት ዘላለም አንድ ነው። በህልውና ዘላለም አንድ ነው። በአገዛዝ ዘላለም አንድ ነው። በስም ዘላለም ሶስት ነው። በግብር ዘላለም ሶስት ነው። ሌላም በመሳሰሉት ሶስት ብለን ምንናገርበት አለ። አንድ ብለን ምንናገርበት አለ። አንድነቱ ወደ ሶስትነት አይፈልስም፣ ወይም ደግሞ አንድነቱ በሶስትነት አይሰነጠቅም። ሶስትነቱ ደግሞ በአንድነት አይጠቀለልም። ዘላለም የሚኖር አንድነት፣ ዘላለም የማይጠፋ ሶስትነት ማለት ነው። ይህ ነው ምስጢረ ስላሴ የሚባለው። ምክንያቱም እግዚአብሔር ራሱን የገለጸበት ነው። ለምሳሌ አብ የራሱ የሆነ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አለው እንላለን። እንዲህ ያለ ማለት ግን አብ የራሱ የሆነ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አለው አለ ማለት ግን አብ የራሱ ልብ፣ የራሱ ቃል፣ የራሱ እስትንፋስ አለው እያልን አይደለም። ቃሉ ወልድ ነው፣ እስትንፋሱ መንፈስ ቅዱስ ነው። አብ በራሱ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ እስትንፋስነት ሕያው ሆኖ የሚኖር ነው። ወልድም በራሱ ቃልነት፣ በአብ ልብነት፣ በመንፈስ ቅዱስ ሕይወት ወይም እስትንፋስነት ሕያው ሆኖ የሚኖር ነው። መንፈስ ቅዱስም እንዲሁ በራሱ ሕያውነት፣ በአብ ልብነት፣ በወልድ ቃልነት ሕያው ሆኖ የሚኖር ነው ማለት ነው። ይህ የረቀቀ ምስጢር ነው። እንዴት ይሆናል ካልሽኝ ይህ የሚታመን ነው። እንዴት ለምን እንዲህ ትሆናለህ ብለን ምንሞግተው፣ ለምን እንዲሆንክ ብለን ምንከራከረው አይደለም። ለምን ከተባለ ይህ ምስጢር እግዚአብሔር ነው። ምስጢር እግዚአብሔር ደግሞ ከሰዎች ሕሊና የተለየ በራሱ የሚወሰን ስለሆነ ራሱ በገለጸልን መጠን እንዲያናምናለን።
ለምን እኛ ባሰብነው ልክ ሆነ ሲባል ከተባለ የፈጠረን እርሱ እንጂ እኛ አይደለንም። ያው ያለውት የፈጠርነውን ይህን ያህላል ይህን ይመስላል ብለን ልንናገርለት እንችላለን። ለምሳሌ ለምን ይህን ያህል ክብደት ሆነ፣ ለምን ይህን ያህል ኪሎ ሆነ ብለን መናገር እንችላለን። ለምን ከተባለ ያን ኃይል ያን አካል ያመጣ ነው እኛ ስለሆን ማለት ነው። እኛ ስለሆን ኔትወርክ ቀይ ያበራብኝ ነው። እንደሚሰማ ግን ምልክት ስጡኝ። ኮሜንቱም ዝግ ስለሆነ ይሰማል አይደል? ክርስቶፎር ይሰማል። በጣም ድንቅ። ስለዚህ የሆነ እኛ አይደለንም ያመጣ ነው፣ ያመጣን እርሱ ነው። እርሱ ደግሞ ሲያመጣን በባህሪ በህልውና በአገዛዝ በስልጣን በመለኮት አንድ የሆኑ ዳሩ ግን ደግሞ ሶስት አካላት ሶስት ግብር ሶስት የሆነ ደግሞ ስም ያለኝ ነኝ ብሎ ሶስት አካል ያለኝ ነኝ ብሎ ራሱን ለቅዱሳን በገለጸበት ምስጢር በዚያ የምናመልከው ነው ማለት ነው። ምስጢረ ሥላሴ የሚባለው ይሄ ነው። ይህ ማለት ግን ሶስት አማልክት አለን ማለት አይደለም። ሶስት አካላት አለን እንጂ አምላክ ግን አንድ ነው። ሶስት አካል ሆኖ እንዴት አንድ አምላክ ይሆናል ካልሽኝ፣ ሶስት አካል ሆኖ አንድ አምላክ የሆነ እርሱ ብቻ ነው። ልብ በይ። ሶስት አምላክ የሆነ ደግሞ አንድ አምላክ ማለት ሶስት አካል የሆነ ደግሞ አንድ አምላክ የሆነ እርሱ ብቻ ነው ማለት ነው። ማን ከተባለ እርሱ እግዚአብሔር ነው ከምንለው ጸሎታችን አንዱ ሊቃውንቱ ሲተረጉሙ ምንድነው? በቅድስት ሥላሴ ማለት ልዩ ሶስት ማለት ነው። ልዩ ሶስት ማለት ከሌላ ሶስት ጋር የማትገጥም ማለት ነው። ሌላ ሶስት ነገር ብንቆጥር ይችላል። በእነርሱ ዘንድ ግን አብ አባት ስለሆነ ወልድ ልጅ ስለሆነ ከመንፈስ ቅዱስ ከአብ የማያንስ ትክክል የሆነ ብላ ቤተክርስቲያን ታስተምራለች። ምስጢረ ሥላሴ ነገ ከነገ በኋላ እየተማር ስትሄድ የሚገለጽልሽ ነው ማለት ነው። ወደ ነገረ ስጋዌ ስመጣ ለምንድን ነው አዳም በደለ? አዳም ከበደለ በኋላ ቃል ገባለት፣ መጦ ተወለደ። መጦ ከሚወለድ ቃልም ከሚገባ ዝም ብሎ ባለበት አያድነውም ነበር ወይ ብለሽ ላነሳሽው ጥያቄ ረቂቅ ምስጢር ነው ያለው። ይህ ምስጢር ምንድን ነው? አዳም አትብላ የተባለውን ዕፀ በለስ በላ። ይህን ዕፀ በለስ ሲበላ ከመብላቱ በፊት እግዚአብሔር ትእዛዝ ሰጥቶታል አዳም። ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ስታነቢ ወይቤሎ እግዚአብሔር ለአዳም እምኩሉ ዕፅ ዘሃሎ ውስተ ገነት ብላ ወምጽእስ ዘታሪቡ ሰናይ ወእኩይ ትብላ ምንውስ መበለት ትበል ሞተት ነውት። በአማርኛ ልተርጉመው። እግዚአብሔርም አዳምን አለው በገነት ያለውን ሁሉ ብላ፣ ይችን ዕፅ ግን እንዳትበላ፣ ብትበላ የሞት ሞት ትሞታለህ ብሎ ነገረው። ልብ በሉ አትብላ፣ ብትበላ ደግሞ የሞት ሞት ትሞታለህ አለው። ማን ነው ባዩ? እግዚአብሔር። የሚባለው አካል ማን ነው? አዳም ነው። አዳም አሁን ይችን እንጨት በላ። እግዚአብሔር መሐሪ ነው። ልብ በሉ፣ እግዚአብሔር መሐሪ ነው። እንዳይምረው የሞት ሞት ትሞታለህ ብሎታል። እንዳይገለው መሐሪነቱ ሊቀር ነው። ልብ በሉ፣ እንዳይምረው ፍርዱ ሊታጠፍ ነው። ደግሞ እንዳይተወው ደግሞ የሞት ሞት ትሞታለህ ብሎታል። እግዚአብሔር መሐሪነቱም የማይቀርበት ፍርዱም የማይቀርበት ቀጭን ጎዳና አበጀ ማለት ራሱን ሰው አደረገና የአዳምን ሞት በራሱ ተሸከመና ነሳ ደዌነ ወጾረ ሕማመነ እንዲል ኢሳያስ ደዌያችንን ያዘ ሕማማችንን ተሸከመ እንዲሉ ነቢያት የአዳምን ደዌ አድርጎ የአዳምን ፍርድ በራሱ ላይ ተሸከመ። ይህ ማለት እንደ መሐሪነቱ አዳምን ማረው፣ እንደ ፈራጅነቱ ፍርዱን በራሱ ላይ ተሸከመ። አምላክ ለምን ተደበደበ? ለምን ቆሰለ? ለምን በፍጡር እጅ ወደቀ ሲባል አዳምን የሞት ሞት ትሞታለህ ስላለው የአዳምን ሞት ለመሸከም በራሱ ላይ ራሱን ሰው አደረገ ማለት ነው። ቃል ስለገባ አይደለም፣ የሆነ ነገር ስለሆነ አይደለም። የሞት ሞት ትሞታለህ ስላለው የአዳምን ሞት ሞተለት። እንደ መሐሪነቱ ማረው፣ እንደ ፈራጅነቱ በራሱ ላይ ፈረደ። ግልጽ ነው አይደል እህቴ? እንደ ፈራጅነቱ የፈረደው በራሱ ላይ ነው። እንደ መሐሪነቱ የማረው ማንን ነው? አዳምን ነው ማለት ነው። ይህ ምስጢር የተራቀቀበት ነው። ነገረ ስጋዌ የሚባለው ያ ነው። የእግዚአብሔር ቸርነቱን የምናደንቅበት ፈጣሪ ሲሆን በፍጡር እጅ። እንዲሁም አበው ሲተረጉሙ እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ሰው ሆኖ ያዳነበት ጥበቡ እጅጉን ይረቃል ይደንቅማል ይላሉ። ምን ማለት ነው? ዓለምን መፍጠር የፈጣሪ ስራ ነው። ዓለምን መመገብ፣ ዓለምን ማሳለፍ፣ ዓለምን ማኖር የፈጣሪ ስራ ነው። አይደንቅም? የአንበሳ ስራው መስበር፣ መግደል፣ መብላት ነው በጎችን ሲያገኝ። ይህ አንበሳ ስራ ነው። በግ ውስጥ ግን ገብቶ በጓ አንበሳውን እየመታችው ወይም ደግሞ እየወጋችሁ ሲያለቅስ ብናገኘው ግን እንደነቃለን። ምክንያቱም የእርሱ ኃይሉ መብላት መስበር ስለሆነ። አሁን የተደነቅነው ዓለምን በመፍጠሩ ሳይሆን
መፍጠርማ ግብሩ ነው፣ መፍጠርማ ባህሪው ነው። የተደነቅነው በፈጠረው ፍጡር ውስጥ ውህድ ሆኖ መጥቶ ተገኝቶ የፍጡርን ስጋ ተሸክሞ ዓለምን ማንቀጥቀጥ ሰማያትን መክፈት የሚችለው አምላክ እርሱ ግን ተጠማሁ እያለ ኤፍራጥስና ግዮንን የፈጠረ አምላክ የተጠማበት ምስጢር የተራቀቀበት ይህ በደለ አዳምን የተሸከመበት ምስጢር ነው ማለት ነው። ስለዚህ ሀሳቤ ግልጽ ከሆነ ለምንድን ነው ግን ሰው የሆነው? ለምንድን ነው ግን የተደበደበው? ለምንድን ነው ግን የወደቀው የተነሳው? ለምንድን ነው ግን መከራ የተቀበለው ከተባለ ይህ ሁሉ ምስጢር የተከናወነው በአዳም ላይ የፈረደውን ፍርድ በራሱ ለመሸከም ነው። ባይሸከመውስ ምን ይመጣ ነበር ቢሉ በአዳም በራሱ ላይ ይፈርድበታል። በአዳም ፈረደበት ማለት ደግሞ መሐሪነቱ ይቀራል ማለት ነው። ቢምረውስ ከተባለ ደግሞ ፍርዱ ይታጠፋል። ስለዚህ እግዚአብሔር ፍርዱ እንዳይቀርበት በራሱ ላይ ፈረደ፣ መሐሪነቱ እንዳይቀርበት በአዳም ላይ ምሕረት አወረደ። ይህ ምስጢር የተፈጸመበት ነገረ ሥጋዌና ምስጢረ ሥላሴ ይባላል። በአጭር ሲገለጽ ቤተክርስቲያን የነገረችን፣ ቤተክርስቲያን ያስተማረችን፣ ከአበው ያገኘነው፣ ከመጻሕፍት የተረከብነው ይህ ነው። በደንብ ሲበራራ ደግሞ ውስጣዊ ሀሳብ ስላለው በአንቺ ሀሳቤ ከብዶች ከሆነ አቅለው በሀሳብሽ ልክ ደግሞ ወንድሞች ይነግሩሻል። ሰላም ክርስቶስ ሁላችን እንረዳው ዘንድ ይርዳን። እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልን። መምህር የነ ቅዱስ ጳውሎስን የአባቶቻችን የመምህራኑ ጸጋ ያድርልን። ሳራ የገባሽ እና ያልገባሽ ካለ ጠይቂን። የገባሽን ይሄ ገብቶኛል፣ ደግሞ ያልገባሽ ካለ ደግሞ ይሄን ተጨማሪ ማብራሪያ ያፈልጋለሁ። ኦኬ፣ አሁን በክርስቶስ ለምን መጥቶ በምድር ለምን ዋጋ ከፈለ በሚለው በመጀመሪያ አዳም ጥፋት ሲያጠፋ እግዚአብሔር ቃል ስለገባለት እና ቃሉ የአምላክ ቃል ስለማይታጠፍ ያን ቃል ግዴታ ለመፈጸም በምድር መጥቶ ያንን መፈጸም ነበረበት በሚለው ነው የተረዳሁት። ሰው ልክ ካልሆንኩኝ ልክ አለመሆንሽ ሳይሆን አንቺ ጥያቄ የፈጠረብሽ ነገር በዚህ ዙሪያ አሁን እዚህ ጋር የነበረው ለምን ጌታ ከሰማኑ ማዳን ሲችል ለምን ሕማምን መከራ መቀበል አስፈለገው ለሚለው የመለሱልሽ መልስ አንቺ ያ መልስ በቂ ሆኖልሻል ወይስ ተጨማሪ ማብራሪያ ትፈልጊያለሽ? አሁን ባልኩት ሁኔታ የተረዳሁት ልክ ከሆነ ኦኬ፣ እሺ፣ ጥሩ። ተጨማሪ ነገሮችም ካሉ በኋላ እንጨምርልሻለን። ሁለተኛው ጥያቄሽ የነበረው ደግሞ ምንድን ነው? የአንድነትና ሶስትነት፣ ስለ ሥላሴ ሶስትነት በምንድን ነው፣ አንድነት በምንድን ነው የሚለውንም አብራርተውልሻል መምህራችን እና እዛ ላይ ሲያለሽ ማረዳት እንዴት ነው? አሁን ጥያቄ የፈጠረብሽ ነገር አለ ወይስ? አዎ፣ እሱ ላይ ማለት ምንም አልተረዳሁም ማለት ይቻላል። አሁን ለምሳሌ አምላክ አንድ ሆኖ እያለ ሶስት ሆነ፣ ከዛ ደግሞ መልሶ አንድ ሆነ፣ ከዛ ደግሞ ቃሉ ነው የእግዚአብሔር ቃል ነው ኢየሱስ የእግዚአብሔር ቃል ነው ይላል አይደል? እንዴት ነው የእግዚአብሔር ቃል ከዛ ሰው ሆነ፣ ከዛ ደግሞ አሁን ምንድን ነበር ያልሽኝ? ሶስት ሆነ ከዛ አንድ ሆነ። እሱ አልገባኝም። እንደገና ደግሞ በመጽሐፉ ላይ እኔ አንድም ሶስትም ነኝ ብለዋል። ማለት አሁን ኢየሱስ በምድር ሲያስተምር ለ12ቱ ሐዋርያት እኔ አንድም ነኝ ሶስትም ነኝ ብለዋል። ልክ አሁን እንደተረዳሁት እንዳስረዳችሁ መጽሐፉ ላይ ያለ ማለት በዛ አንግል ነው እንደዚህ እየተባለ ያለው እና መሆር ደግሞ መጽሐፉ ላይ ብታሳዩኝ እና ብረዳው በጣም ደስ ይለኛል። ሰው አንድነትና ሶስትነት እና ከሰማዩ ለምን አላዳነንም? ሌላ ሶስት ጥያቄ ነበረሽ ወይስ? አይ ቲንክ አንደኛው ውስጥ ተቀላል፣ ሁለተኛው መሰለሽ ጥያቄሽ። ሌላ ጥያቄ አለ ግን አንድ ላይ ጠይቅ እዚሁ ላይ። አይ ነው ቅድም ያቀረብሻቸው ውስጥ ያስቀድሙ እነሱ። ኦኬ፣ እሺ፣ በጣም ጥሩ። መምህር ስላሉ እሳቸው ያርሙናል። እኔና ክርስቶፎሮስ ደግሞ ትንሽ እንጨምርልሽና እንዲሁ ለወጥ ሲል ነቃ ብለሽ ታዳምጫለሽ ነው። ግን መምህር ደግሞ እኛ ያጎደለውን አርመው መምህራችንም ስለሆኑ እሳቸው ፊት ብንሳሳት ሁላችንም እሳቸው ያርሙናል። እሺ፣ እኔ ጥቂት ደቂቃ ወስጄ እንትን ልበልሽ። ከዛ ደግሞ መምህር ክርስቶፎሮስ ሜቢ የረሳሁትም ካለ የሚስተካከልም ካለ አስተካክለው ያስተምሩናል ማለት ነው። እሺ፣ የመጀመሪያው ማወቅ ያለብሽ ነገር በደንብ ስሚኝ ሳራ። አምላክ በእኛ ጭንቅላት ምሳል በእኛ ጭንቅላት ይሄ አምላክ እንዲህ ቢያደርግ እንዴት ይሆናል፣ እንዲህ ቢሆን እንዴት ይሆናል የሚባል አይደለም። አምላክ በራሱ አምላክነት ባህሪው አንደኛው ምንድን ነው? ከአይምሮ ከጭንቅላት በላይ ነው። ለጭንቅላት የተመቸሽ አምላክ ካለ እርሱ ጣዖት ነው የሚሆነው። ኦኬ፣ አምላክነት ያሰኘው አምላክ ራሱ ያሰኘው አንደኛው ባህሪው ምንድን ነው? ከአይምሮ በላይ ሆኖ አንቺ ግን አማኟ በእምነት የምትረጁ ነው፣ በእምነት የምትቀበዩ ነው።
ኦኬ ራሱን ይገልጣል እሱ በወደደው። አማኙ ያን አምላክ በገለጠበት ራሱን ይረዳል። አምላክ ራሱን ሲገልጥ አማኙ ግን አይ አገላለጥ ለጭንቅላቴ አልተመቸኝም፣ አገላለጥ ግን ትንሽ ለጭንቅላቴ ከብዶኛል ካለ ያ አማኙ የሚፈልገው ቀላል አምላክ ጣዖታት ነው የሚፈልገው ማለት ነው። አምላክ ደግሞ ከዛ ባህሪ የወጣ ነው። ስለዚህ እሱን በደንብ ልታስብ ያስፈልጋል። ኦኬ ሰው እኛ የምናወራው እግዚአብሔር ስለ ክርስቲያኖች በመገለጡ እግዚአብሔር ራሱ እንዴት ገለጠ ትልቁ ይሄ ነው። በቃ ሶስትነት አንድነት ስንል አሁን አንቺ እንደለመድሽው ወይ እንደለመድ ነው በተለምዶ 1 2 3 ከዛ ደግሞ አንድ ሲታሰብ በአይምሮ 1 እና 3 እኮ ምናምን ታያለሽ አይደል? ይሄ አይምሮ ነው የሚለው። ታዲያ 1 እና 3 ሲባል ግን እንደዚህ እንደምንቆጥረው ዓለማዊ ቁጥር እንደምንቆጥረውና 1 3 እያለ እግዚአብሔር 3 መለኮት ነው እያልን አይደለም። እግዚአብሔር 3 ነው ስል ራሱን በምንገለጠልን በስም 3 እንደሆነ ገለጠልን። ማን ብሎ? አብ ወልድ መንፈስ ቅዱስ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። በብሉይ ኪዳን እግዚአብሔር እያሉ ይጠሩታል አባቶቻችን። በሐዲስ ኪዳን ደግሞ ልጁን ገለጠልን። ልጁን በመግለጡ ደግሞ እግዚአብሔር አብ እንደሆነ ወይም አባት እንደሆነ፣ ወልድ የሚባል ልጅ እንዳለው፣ መንፈስ ቅዱስ የሚባል ደግሞ ሕይወት እንዳለ፣ ሰራጺ እንዳለ ደግሞ ተማርን ማለት ነው። እግዚአብሔር ራሱን ገለጠልን። ስለዚህ በስም 3 ነው እንላለን። በምን? አብ ወልድ መንፈስ ቅዱስ በስም 3። በደንብ አስተው የምናገረው እንዳለ ይህን የምናገረው መጽሐፍ ቅዱስ እጥሻለሁ። ከዛ እግዚአብሔር በግብር ደግሞ 3 ነው። በግብር 3 ነው ማለት ነው። አብ አባት ነው። አብ ልጅ አይደለም። አብ አባት ነው። የባህሪ ልጅ አለው። ማን የሚባል? ወልድ የሚባል። ኦኬ የባህሪ ልጅ ማለት ነው አብን መስሎ አብን አክሎ አብን ተካክሎ ከአብ እኩል የሆነ ማለት ነው። ኦኬ የባህሪ ልጅ ይባላል። ወልድ። ከዛ ደግሞ መንፈስ ቅዱስ አለ። ከአብ የሚወጣ ከአብ የሚሰርጽ ወይም መንፈስ ቅዱስ የአብና የወልድ ሕይወት እስትንፋስ የተባለው ማለት ነው። ስለዚህ በግብር 3 ነው ማለት ነው። አብ ወልድ አይደለም፣ ወልድ አብ አይደለም። ስለዚህ ስንት አካል አለ አለ? 3 አካል አለ ማለት ነው። ስለዚህ አብ ወልድ ስላልሆነ አብ የወልድ አባቱ ነው፣ ወልድ የአብ የባህሪ ልጁ ነው። ምክንያቱም ኢየሱስ ክርስቶስ በመጽሐፍ ቅዱስ አንተ ማነህ ሲሉት እኔ የአብ ልጅ ነኝ ይላል። አስተውይ። አንተ ማነህ ሲባል እኔ የአብ ልጅ ነኝ ይላል። ከዛ ደግሞ እኔ ደግሞ የሰው ልጅ ነኝም ይላል ጌታ። የሰው ልጅ የተባለው ለምንድን ነው? ከድንግል ማርያም ስለተወለደ በስጋ ማርያም ስለተገለጠ የሰው ልጅ ይባላል። ግን ደግሞ አስቀድሞ እሱ ታዲያ የት ነበረ ቢባል በክብሩ ከአባቱ ጋር ነበረ። ይሄንን ደግሞ ሲናገር እኔ ከአባቴ ዘንድ ወጥቼ መጥቻለሁ አለ ጌታ። ጥቅሶቹን አሁን እሰጥሻለሁ ማለት ነው። እኔ ከአባቴ ዘንድ ወጥቼ መጥቻለሁ አለ። ስለዚህ አባቴ ብሎ ይጠራዋል አብን። ራሱ ወልድ። መቼ ነው አባቴ ያለው? ከድንግል ማርያም ሲወለድ አይደለም፣ አስቀድሞ አባቴ ነበር እያለ ነው ጌታ። ስለዚህ በግብር 3 ነው ማለት ነው። አብ የወልድ አባት ነው። ወልድ የአብ የወልድ አባት ነው። ወልድ የአብ ልጅ ነው። መንፈስ ቅዱስ ሰራጺ ነው፣ ከአብ የሚወጣ ነው እንዳለ ማለት ነው። ይሄ ግብር ምን ነው?